በቢዝነስ ዓለም ውስጥ እያንዳንዱን ሕግ ተከትለህና ትክክለኛውን ነገር አድርገህም ሁሉንም ነገር ልታጣ ትችላለህ። ለምን? ምክንያቱም ሁል ጊዜ ከቁጥጥር በላይ የሆኑ ነገሮች አሉ። እንደ ምሳሌም የገበያ ለውጥ ቢዝነስህን ሊጨፈልቀው ይችላል። ተጨማሪ የገንዘብ አቅም ያለው ተፎካካሪ ገፍቶ ሊያወጣህ ይችላል። ደንበኞች ሐሳባቸውን ሊቀይሩ ይችላል። አልተሳካልህም ማለት ሁል ጊዜ ስህተት ሰርተሃል ማለት አይደለም። አንዳንድ ጊዜ ጨዋታውን ተጫውተህ በዚህ ዙር ተሸንፈሃል ማለት ነው። ዋናው ነገር መማርህ፣ መላመድህና እንደገና መጫወትህ ነው። አስታውስ፣ ሁሉንም ነገር በትክክል አድርገህም ላይሳካል ይችላል። ጠንክሮ መስራት ብልሃት የተረጋገጠ ስኬት መሆኑን ተነግሮሃል። ይህ ቀደም ሲል ካየነው የቢዝነስ ስትራቴጂዎች ሁለተኛው ክፍል ሲሆን በዚህ ሐሳብ ስር ደግሞ ዛሬ ትክክለኛ የሆኑትን እንዲሁም በትክክል አድርገህ እንኳን ላይሳካል እንዴት በቢዝነስ ዓለም ውስጥ እንደሚችል አንዳንድ ሐሳቦችን እናያለን። እውነተኛ የቢዝነስ ታሪክ የሆነውን ትክክለኛው እርምጃ በተሳሳተ ጊዜ የሚለውን ሐሳብ የበለጠ ሊያስተምረን የሚችል ሐሳቦችን እንመልከት። ብሎክበስተር በአንድ ወቅት እጅግ ዝነኛ የነበረ የፊልም ማከራያ ካምፓኒ ነው። ሰዎች ከሱቅ ፊልሞችን ተከራይተው ያዩ በነበረ ጊዜም ብሎክበስተር የመዝናኛው ዓለም ንጉሥ በመባል ይታወቅ ነበር። እናም በ2000 ኔትፍሊክስን በ50 ሚሊዮን ዶላር ብቻ ለመግዛት እድሉን አግኝቶ ነበር። በዚያን ጊዜ ኔትፍሊክስ ገንዘብ እያጣ፣ ብሎክበስተር በአንጻሩ እያደገ፣ ስራ አስፈጻሚዎቹም ኔትፍሊክስን ለመግዛት በቀረበው ጥያቄ ስቀው ነበር። ይህንንስ ማድረጋቸው ምክንያታዊ ነበር? ለምንስ ባልተረጋገጠ ሐሳብ ላይ ብራቸውን ይጥላሉ? እናም ከጥቂት ዓመታት በኋላ ኔትፍሊክስ ፊልሞችን በሱቆቹ ውስጥ ከማከራየት ይልቅ በኢንተርኔት በማቅረብ ገበያውን ተቆጣጠረው። ብሎክበስተር በአንጻሩ እየወደቀ መጣ። ብሎክበስተር ያልተሳካለት በሥራ አስፈጻሚዎቹ ስንፍና አይደለም፣ ጠንክረው ባለመስራታቸውም አይደለም። ማድረግ የነበረባቸው ትክክለኛ ነገር ነው ያደረጉት። ውሳኔያቸውም ምክንያታዊ ነበር። ነገር ግን እነሱ ባላሰቡት ሁኔታ ነገሮች በበለጠ ፍጥነት ተለወጡ። የዚህ እውነተኛ የቢዝነስ ታሪክ ቁልፍ ሐሳብ ምንድን ነው? ትክክለኛ ውሳኔ አድርገህም አሁንም ልትሸነፍ ትችላለህ። ስህተቱ ያለው ከመሸነፍ ሳይሆን ከሱ ባለመማር ላይ ነው። እንበልና ቢዝነስ ትጀምራለህ። ያነበብከውን ማድረግ ያለብህን ሁሉ እያንዳንዱን ምክር ትከተላለህ፣ ጠንክረህ ትሰራለህ፣ ሁሉንም ነገርም በትክክል ታደርጋለህ። ሆኖም የኢኮኖሚ ውድቀት ተከሰተ። ደንበኞች መግዛታቸውን አቆሙ። ተፎካካሪዎችህም ዋጋ ዝቅ አድርገው ገበያውን መስረቅ ጀመሩ። ያንተ ዋና አቅራቢም በድንገት ከገበያው ይወጣል። ነገር ግን ሁሉ ምስቅልቅል ሲልብህ ዓለም ፍትሃዊ እንዳልሆነች ይሰማሃል። ማድረግ ያለብህን ሁሉ አድርገሃል፣ ነገር ግን የቢዝነስ ዓለም ፍትሃዊ አይደለም። እናም ማድረግ ያለብህ መላመድ ብቻ ነው። እዚህ ጋር ብዙዎች የሚሰሩት ስህተት አለ። ጠንክሮ መስራት ለስኬት ዋስትና ይሰጣል ብሎ ማሰብ። ጠንክሮ መስራት የማሸነፍ ዕድልህን ይጨምራል፣ ነገር ግን ለስኬት ዋስትና አለመሆኑን እወቅ። ውድቀትን በግል መውሰድ። አንዳንድ ጊዜ የውጭ ኃይሎች አንተ ከምታስበው በላይ ለውድቀትህ ትልቅ ሚና ይጫወታሉ። ገበያው ገፍቶ ወይም ገፍትሮ ሲያስወጣ ለመቀየር ወይም ለመለወጥ እምቢ ማለት። ዓለም እየተሻሻለ ይሄዳል፣ ቢዝነስም ራሱን እየቀየረ መሄድ አለበት። ሁሉንም ነገር በትክክል አድርጌዋለሁ ከሚል አስተሳሰብ ጋር መጣበቅ። ዓለም ወደ ሌላ አቅጣጫ ከሄደ አንተ ትክክል መሆን ብቻውን በቂ አይደለም። ከመማርና እንደገና ከመሞከር ይልቅ ለዘላለም በአንድ ቦታ መቆየት ወይም መቆም። ምርጥ ቢዝነሶች ይወድቃሉ፣ ይላመዳሉ እና ከብልሃት ጋር ወደ ጨዋታው ይመለሳሉ። ማድረግ የሚኖርብህ እነዚህን ተግባራዊ መመሪያዎች ልብ በል። አንደኛ፣
ፍትሃዊነትን መጠበቅ አቁም። ተግዳሮቶች እንደሚገጥሙ ማወቅ አለብህ። ያንተም ብቸኛው አማራጭ ለመላመድ መዘጋጀት ብቻ ነው። ሁለተኛው ለውድቀትህ ራስህን ከመውቀስ ይልቅ መማር የምትችላቸው ነገር ካለ እርሱ ላይ አተኩር። ሶስተኛው ተለዋዋጭ ሁን። የቢዝነስ ዓለም በፍጥነት ይለወጣል። አራተኛው የቆዩ ሐሳቦችን ለመግደልና አስፈላጊ ከሆነ አዲስ ለመጀመር ዝግጁ ሁን። አምስተኛው የቀጣይ እርምጃ ማይንድ ሴት ይኑርህ። ሁሌም ራስህን ቀጣይ ምን ብለህ ጠይቀው። ስኬት ሁሉንም ነገር በትክክል ማግኘት አይደለም፣ ምንም ቢፈጠር ምን ጨዋታ ውስጥ መቆየት እችላለሁ የሚለው ጥያቄ እንጂ። እነዚህን የራስ መጠይቆች ልብ በላቸው። ሁሉንም ነገር በትክክል አድርጌ የጠበቅኩትን ውጤት ሳላገኝ የቀረሁት ጊዜ መቼ ነው? ምንስ ምላሽ ሰጠሁት? ተማርኩት ወይስ በብስጭት ውስጥ ቆየው? በቢዝነስ ውስጥ የበለጠ መላመድ እንድችል ማድረግ የምችለው አንድ ነገር ምንድን ነው? በዚህ ነገር ላይ ጠንክሬ ስለሰራው ብቻ ለውጥን እየተቃወምኩ ነው? ብዙ ስለለፋውበት ብቻ ለመቀየር አሻፈረኝ ብያለሁ? ነገሮች እንደጠበቅኩት ባይሄዱ የኔ የመጠበቂያ ዕቅድ ምንድን ነው? በመቀጠል ከዚህ መጽሐፍ የምናየው ሐሳብ ሁሉም እድል ላንተ አይደለም የሚለውን ይሆናል። አዲስ ቢዝነስ ጀማሪዎች ብዙውን ጊዜ ስኬት ማለት ለሁሉም እድል እሺ ማለት እንደሆነ ያስባሉ። እያንዳንዱ ደንበኛ፣ እያንዳንዱ አጋርነት፣ እያንዳንዱ እድል ሁሉም አንድ እርምጃ ወደፊት የሚያራምዳቸው ይመስላችኋል። እንደ እውነቱ ከሆነ ለሁሉም ነገር እሺ ማለት ራስን ወጥመድ ውስጥ መክተት ነው። እያንዳንዱ ደንበኛ ለአንተ ልክ ላይሆን ይችላል። አንዳንዶች ጉልበትህንና ሀብቶችህን ያጠፋሉ። ሁሉም ስምምነት ጥሩ ስምምነት አይደለም። አንዳንዶቹ ከጥቅሙ በላይ ኪሳራ ይዘው ይመጣሉ። እያንዳንዱ እድል የመሰለ ነገር ማሳደድ ተገቢ አይደለም። ላገኘኸው እድል እሺ ስትል ራስህን፣ ቢዝነስህን እየበጣጠስከው ትመጣለህ። የተሳካላቸው ቢዝነሶች ሁሉንም ነገር በማድረግ አያሸንፉም፣ ትክክለኛውን ነገር በማድረግ እንጂ። እምቢ ማለት መቻል በጥበብ ያደጉ ቢዝነሶች ሁሉንም ነገር በማሳደድ ከወደቁ ቢዝነሶች ይልቅ ይለያሉ። በዚህ እውነተኛ የቢዝነስ ታሪክ የበለጠ ይህን ሐሳብ እናጠንክረው። ስቲቭ ጆብስ እና የአፕል መነሳት። በ1997 ስቲቭ ጆብስ ዳግም ወደ አፕል ሲመለስ ኩባንያው እየሰመጠ ነበር። በጣም ብዙ ምርቶች፣ ብዙ ትኩረት የሚከፋፍሉና ግልጽ ያልሆነ አቅጣጫም ነበራቸው። ጆብስ መጀመሪያ ምን አደረገ? እምቢ ማለት ጀመረ። ከ350 በላይ የነበሩትን የአፕል ምርቶች ወደ 10 ዝቅ አደረጋቸው። ለኩባንያው ዋና ያልሆኑ ፕሮጀክቶችን አስቆመ። የማይመጥኑ ሽርክናዎችን አፈረሰ። በዚያን ጊዜ አካሄዱ አደገኛ ይመስል ነበር። ነገር ግን ያለ ርኅራኄ ይህንን በማድረግ አፕልን ግዙፍ ያደረጉ ምርቶች ማለትም አይፓድ፣ አይፎን እና ማክቡክ እንዲፈጠሩ ምክንያት ሆኗል። የዚህ እውነተኛ የቢዝነስ ቁልፍ ሐሳብ እምቢ ማለትህ አይገድብህም፣ ለትክክለኛ እድሎች እሺ እንድትል ያደርግሃል እንጂ። እንበልና በቤት ውስጥ ሆነ የምትሰራው አዲስ ቢዝነስ ጀመርክ። 2 ደንበኞችንም ታገኛለህ። አንደኛው ጥሩ ክፍያ ይከፍላል፣ ነገር ግን ስራዎችን የሚሰጥህ ለአንተ በማይመች ሰዓት ላይ ነው። በዛ ላይም ቶሎ ሰርተህ እንድትጨርስ ያጣድፋል። ሌላኛው ደንበኛ ደግሞ ከመጀመሪያው በትንሹ ያነሰ ይከፍልሃል፣ ነገር ግን ጊዜህንና ያለህን ችሎታም ያከብራል። ሁለቱንም ማገልገል አለብኝ፣ ገንዘብ አይደል የምፈልገው ብለህ ታስብ ይሆናል። ነገር ግን ለመጀመሪያው ደንበኛ እሺ ካልክ ለተሻሉ እድሎች የሚተርፍ ምንም ጉልበት አይኖርህም። ለተሳሳቱ ደንበኞች እምቢ ማለትን ስትለምድም ለትክክለኞቹ ቦታ ትሰጣለህ። ይሁን እንጂ ብዙዎች የሚሰሯቸው ስህተቶች አሉ። ሁሉም ገንዘብ ጥሩ ገንዘብ እንደሆነ ያስባሉ። አንዳንድ ደንበኞችና ስምምነቶች ከሚያስገኙልህ ትርፍ በላይ የሚያስከፍሉ ዋጋ እጅጉን ይበልጣል።
ያለ ስልት እድሎችን ማሳደድ የለብህም። የሆነ ነገር አዲስ እድል ስለሆነ ብቻ ላንተ የሚገባ ነው ማለት አይደለም። ከፍርሃት የተነሳ አዎ ማለት ደካማ አስተሳሰብ ለመጥፎ እድሎች አዎ እንድትል ያደርጋል። ሁሉንም ሰው ለማስደሰት መሞከር የለብህም። የረጅም ጊዜ ትኩረትን ችላ ማለት አለብህ። እያንዳንዱ እሽታ የአጭር ጊዜ ትርፍ የሚያመጣ መሆኑ ብቻ ሳይሆን ከእይታ ጋር መጣጣም አለበት። መውሰድ ያለብህ 4 ተግባራዊ መመሪያ አለ። እሺ ከማለት በፊት ጠይቅ፣ ይህ ከረጅም ጊዜ ግቦቼ ጋር ይስማማል? ሁለተኛው አስቸጋሪ ደንበኞችን፣ ዋጋ አልባ ስምምነቶችንና ትኩረትን የሚከፋፍሉ ነገሮችን አሁኑኑ ቀንስ። ሶስተኛው ለምታደርገው እና ለማታደርጋቸው ነገሮች ግልጽ ሕጎችን አዘጋጅ። ሁሉንም ነገር እሺ ማለት አይጠበቅብህም። አስታውስ፣ ለተሳሳተ ነገር እምቢ ማለት በኋላ ላይ ለሚመጣ ለትክክለኛው ነገር እሺ ማለት ነው። አሁንም እነዚህን ተግባራዊ የራስ መጠይቆችን አንድ በአንድ ለመመለስ ሞክር። ጉልበቴን ወይም ሀብቴን ለሚያሟጥጡ እድሎች አዎ እያልኩ ነው? ከዚህ በፊት እምቢ ማለት የነበረብኝ አንድ ነገር ምንድን ነው? አንድ እድል ለኔ ትክክል እንደሆነ እንዴት መወሰን እችላለሁ? አዎ የምለው በፍርሃት ነው ወይስ ከቢዝነስ ግቦቼ ጋር ስለሚስማማ? በዚህ ሳምንት እምቢ ማለት ያለብኝ አንድ ነገር ምንድን ነው? ምዕራፍ 5ኛውን በመቀጠል እናያለን። ይህም ውድድሩ በአእምሮ ውስጥ ነው የሚለው ሐሳብ ይሆናል። ቢዝነስ ስትጀምር ግዙፍና የተሳካላቸውን ቢዝነሶች ስታይ መሸበር አይቀርም። ሁሉም ሰውም በፍጥነት ቢዝነሱን እያሳደገና እየተሳካለት ያለ ይመስላል። እውነታው ግን እዚህ አለ። አብዛኛው ፍርሃት ያለው በአእምሮ ውስጥ ነው። በዚያም ነው የቤት ክራይ ሳይከፈል በነፃ የሚኖረው። ብዙውን ጊዜ በገበያው ላይ አለ ብለን የምናስበው ፍክክር የእውነት አይደለም። እንዲሁ ጊዜ ለመግደልና ለማመንታት ለራሳችን የምንናገረው ታሪክ እንጂ። በገበያ ውስጥ ምንም ቦታ እንደሌለ፣ ሌላ ሰው ቀድሞን የተሻለ ምርት ይዞ ገበያውን እንደተቆጣጠረ፣ በጣም ዘግይተን እንደጀመርን ለራሳችን እናሳምነዋለን። ነገር ግን የቢዝነስ ገበያን ቀድመው ስለጀመሩ ብቻ የሚሳካበት ስፍራ አይደለም። ይህ ምዕራፍም በገበያ ውስጥ ለማሸነፍ ምንም ቦታ እንደሌለ የሚነግርህን የአእምሮ ድምፅ ስለማስወገድ ነው። በገበያ ውስጥ ካሉት ከምርጦቹ ምርጥ ለመሆን መሞከርህን ስታቆምና ለደንበኞች ብቻ ምርጥ መሆን ስትጀምር ጨዋታው ይለወጣል። በአእምሮ ውስጥ መፎካከርን ካቆምክ በእውነተኛ ህይወት ማሸነፍ ትጀምራለህ። ይህን እንዴት ማድረግ እንደምትችል እንመልከት። ማለቂያ የሌላቸው ኒቾች። ኒች ምርትን ወይም አገልግሎትን የምትሸጥበትን የማህበረሰብ አካል ይጠቁማል። ለምሳሌ ድመቱ የት እንዳለ የሚቆጣጠር ድመት አንገት ላይ የሚደረግ ሐብል ብትሸጥ ምርትህን ሊገዙ የሚችሉ ሰዎች ድመት ያላቸው ሀብታሞች ሊሆኑ ይችላሉ። ይህም የምርትህ ኒች ነው። እናም ቢዝነስ ስትጀምር ገበያው ቀድሞውኑ እንደተጨናነቀና ለአንተ ምንም ቦታ እንደሌለ ማመኑ ቀላል ነው። ግን ይህ እምነት ለአእምሮ እንደ ወጥመድ ይሆነዋል። ኒቾች የሚገኙ አይደሉም፣ የሚፈጠሩ እንጂ። አንተ ስለምትፈታው ችግር የበለጠ ባወቅክ ቁጥር ገበያ ውስጥ ላንተም የሚሆን ቦታ እንዳለ መመልከት ትጀምራለህ። የተጨናነቀ ገበያ የሚባል ነገር የለም። በደንብ ካሰብክበት ሁሌም ቢሆን በገበያ ውስጥ የምትገባበት ቀዳዳን አታጣም። ሰዎች እጅጉኑ የተለያየ ፍላጎት ያላቸውና ማለቂያ የሌላቸው ክፍተት ቦታዎችን በገበያ ውስጥ አሉ። ብዙ ሰዎች ልዩ ምርጫዎች፣ ልማዶች፣ ማንነቶችና ቅሬታዎች አሏቸው። እዚህ ላይ ያንተ ሥራ መሆን ያለበት መወዳደር ሳይሆን ማስተዋል ብቻ ነው። በሌሎች ያልታዩ የሰዎች ቡድን ባየ ጊዜ ማለቂያ የሌለው ቦታህን ወይም ኒችህን በዛ ታገኛለህ። ገበያህንም በእነርሱ ላይ ማድረግ ትችላለህ። ይህንን ሐሳብ በዚህ እውነተኛ የቢዝነስ ታሪክ እናጠናክረው። ወተትን እንደ ቢራ።
በ2000ዎቹ መጀመሪያ ላይ ማርክ መሪ የተባለ አውስትራሊያዊ ወጣት ለየት ያለ የቢዝነስ ሐሳብ ይዞ መጣ፣ ወተት የመሸጥ። ሆኖም ይህ ወተት ብቻ አልነበረም፣ እንደ ቢራ በጠርሙስ የታሸገ ወተት እንጂ። ከላይ ለሚያየውም ወተት ሳይሆን ቢራ ነው የሚመስለው። እናም የአብዮቱ ወቅት ሪቮሉሽን ሚልክ ወይም በአጭሩ የአብዮት ወተት ወይም በአጭሩ ሲጠራ ሬቭ ሚልክ የተባለ የወተት ብራንድ ጀመረ። እናም ብዙ ወጣቶች ዘንድ ደረሰ። እንዲያውም በየሙዚቃ ኮንሰርቱ ሰዎች ቢራ ከመጠጣት ይልቅ ይህንን ወተት መጠጣት እንደ ፋሽን ይወስዱት ጀመር። በዚያው ማርክ ወተት አዲሱ ቢራ ነው የሚል መፎክሮችን መጠቀም ጀመረ። የሱ ተልእኮም የነበረው ወጣቶች ወተትን መጠጣት የሕፃናት ነው የሚለው ሐሳባቸውን ማስጣልና ወተት የሚጠጣ ሰው እንደ አራዳ የሚቆጠርበትን ገበያ መፍጠር ነው። የዚህ ቢዝነስ ቁልፍ ሐሳብ ወተትን በቁም ነገር ወስደው የማይጠጡ ወጣቶችን ኢላማ በማድረግ ሬቭ ወተት ወይም የአብዮቱ ወተት አዲስ ገበያን ፈጥሯል። እንበልና ኬክ ጋጋሪ እንደሆንክ አድርገህ አስብ። እናም እንደ ሌላው ሱቅ የልደት ኬኮችን እየሸጥክ መቀጠል ትችላለህ። ወይም ደግሞ ፍቺ ለፈጸሙ፣ ከፍቅረኞቻቸው ጋር ለተለያዩ፣ ስራ ለለቀቁ ሰዎች ሰላምሽን ስላገኘሽ እንኳን ደስ አለሽ፣ አሁንም ያለምንም ጭንቀት በሰላም ኬክህን መብላት ትችላለህ የሚሉ ጽሑፎች የተጻፉባቸውን ኬኮችን መሸጥ ትችላለህ። ይሁንና ብዙዎች የሚሰሩት ስህተቶች አሉ። ደንበኛ ማጣትን በመፍራት ሁሉንም ሰው ለማገልገል ይሞክራሉ። አዲስ የሆነው ምርት ወይም አገልግሎት ገበያውን ሰብሮ አይገባም ብሎ ማሰብ፣ የሌላ ሰውን ምርት መቅዳትና ተመሳሳይ ውጤቶችን አገኛለሁ ብሎ መጠበቅ። ሆኖም እነዚህን ተግባራዊ መመሪያዎች ልብ ካልክ ውጤታማ የማትሆንበት ምንም ምክንያት የለም። በጣም ጥሩ መሆን አይጠበቅብህም፣ ልዩ መሆን ብቻ ይበቃሃል። ሁለተኛው የምትወዳቸውን ነገሮች ወይም አንተን የሚለዩውን ነገሮች በመዘርዘር ጀምር። በትርፍ ጊዜ ምን እንደምታደርግ፣ ምን አይነት ባህላዊ ነገርን እንደምትወድ፣ እምነትህ ውብ ናቸው ብለህ የምታስባቸውን ነገሮች። እነዚህንም ፍላጎቶችህን አንዳቸውን ከሌላኛቸው ጋር አዛምዳቸው። ለምሳሌ ውሻ ማሳደግ የምትወድ ከሆነና ፀጉር መቁረጥ የምትችል ከሆነ የውሻ ፀጉር መቁረጥ እንደ አንድ የቢዝነስ ሐሳብ ይሆናል። የመጡልህን ሐሳቦች ሁሉ ዘርዝራቸው። ምን ያህልም የማይመሳሰሉ ቢሆኑ ችግር የለውም። ያንን የገበያ ቦታ ኒች ኢላማ ያደረገ ፖስት ለ30 ቀናት በማህበራዊ ሚዲያዎች ላይ መለጠፍ ጀምር። ለምሳሌ ድመቶች ካሏቸው ሰዎች ድመቶችን እየገዛ መሸጥ ከፈለግ ያንን ሐሳብ በተመለከተ ብቻ ትኩረትን የሚስቡ የቲክቶክ ፖስቶችን መለጠፍ ትችላለህ። ይህንን ሐሳብ የበለጠ ለመረዳት እነዚህን 3 የራስ መጠይቆች ራስን ጠይቅ። ከቢዝነሴ ጋር የማይገናኙ ቢመስሉም በግሌ የምወዳቸው ምን ነገሮች አሉ? አንድ በአንድ ዘርዝራቸው። የምወዳቸውን ነገሮች ከክህሎቴ ጋር በማቀላቀል ማግኘት የምችለው ገበያ ወይም ማገልገል የምችለው የማህበረሰብ አካል አለ? በመጨረሻም ገበያውን ለመፍታትና ኒቼን ለማግኘት እየፈራው ነው። ለዚህ ያሉኝ ሰበቦችና ምክንያቶችስ ምንድናቸው? እነዚህን የራስ መጠይቆች አንድ በአንድ በመዘርዘር የበለጠ ያንተን ኒች ማግኘት ትችላለህ። በመቀጠል የምናየው ገበያውን የመቆጣጠር ህግ ይሆናል። ገና ቢዝነሱን ስትጀምር ውድድሩን ማሸነፍ የሚለው ሐሳብ ጥሩ ይመስላል። ነገር ግን እንደ እውነቱ ከሆነ ምርጥ ቢዝነሶች አይወዳደሩም። ማንም ሰው ያልሞከረውን ትንሽ ቦታ ይቆጣጠራሉ እንጂ። ማንም የሌለበትን ስፍራ የመቆጣጠር ስትራቴጂ ብሉ ኦሽን ስትራቴጂ ይሰኛል። በሐሳብህ 2 ውቅያኖሶችን አስብ። አንደኛው ሰማያዊ፣ ሌላኛው ቀይ ውቅያኖሶች ናቸው። በቀዩ ውቅያኖስ ውስጥ ብዙ ሻርኮች አሉ። ሻርኮቹም እርስ በርስ ከመነካከሳቸው የተነሳ ውቅያኖሱ ቀልቷል። እናም ከዚህ በተቃራኒ
ሰማያዊ ውቅያኖስ ጸጥታ የሰፈነበት ጥቂት ሻርኮች ብቻ ያሉበት ነው። ራስህን እንደ ትንሽዬ ሻርክ አስብና ከሁለቱ በየትኛው ውቅያኖስ ላይ መዋኘትን ትመርጣለህ? በሰማያዊ ነው አይደል? ቀዩ ውቅያኖስ ውስጥ ከገባ ሻርኮቹ ወዲያውኑ ነው የሚገነጣጥሉ። ንግድህም ላይ እንደዛው ነው። እጅግ የተለመደ ብዙ ነጋዴዎች ያሉበት ስፍራ ላይ ከገባ ወዲያውኑ ነው ገነጣጥለው የሚያስወጡ። ለምሳሌ ቡና መሸጫ ሱቅ መክፈት ከፈለክ ትላልቅ ካፌዎች ጋር መጋፋት አይጠበቅብህም። አነስ ያለች ሰዎች መጽሐፍ መርጠው እንዲያነቡ የምታስችል እርጋታ የሞላባት ካፌን መክፈት ትችላለህ። ያንተ ሰማያዊ ውቅያኖስ በዚያ ነው ያለው። እውነተኛ የቢዝነስ ታሪክ በማንሳት ይህንን ሐሳብ የበለጠ እንድትረዳው ላርግ። የጺም ገበያ። በ2012 ኤሪክ ባንድ ሆልዝ ስለ ጢም እንክብካቤ ከሰዎች ወይም ከሌሎች ሰዎች ጋር ለማውራት ሞከረ። ሆኖም ማንም በቁም ነገር አልወሰደውም። ጺም እንደ ቆሻሻና መላጨት እንዳለበት ነገር ነው አብዛኛው ሰው የሚያስበው። ሁሉም ማስታወቂያዎች ስለ ጺም መላጨት እንጂ ጺምን ስለ መንከባከብ አልነበሩም። ስለዚህ ኤሪክ ሌላ ሰው የማያደርገውን አደረገ። ጢም ላላቸው ወንዶች ብቻ የሚሆን ብራንድ ፈጠረ። ምላጭ አይደለም፣ መቁረጫዎች አይደሉም። ሆኖም ለጺም የሚሆኑ ማለስለሻ ቅባቶችና ማበጠሪያዎችን መሸጥ ጀመረ። ከዚያም የዩቲዩብ ቻናል ገንብቶ ስለ ጺም እንክብካቤ ማስተማር ጀመረ። ስለ ጺም ከፀጉር አስተካካዮች ጋር የተደረገ ቃለ ምልልስን ፖስት ያደርጋል። ሰዎች ጺማቸውን እንዴት ማሳደግ እንደሚችሉም መመሪያ ይሰጣል። የዚህ እውነተኛ የቢዝነስ ሐሳብ ቁልፍ ነጥብ ይህ ነው። የእርሱ ብራንድ የሆነው ቢርድ ብራንድ ጺማቸውን መንከባከብ ለሚፈልጉ ሁሉ መዳረሻ ሆነ። ጺም ካለህና ጺምህን ለመንከባከብ ብታስብ ከቢር ብራንድ ውጪም የምትሄድበት ቦታ አልነበረም። ኤሪክም ብቻውን ይህንን የጺም ገበያ ተቆጣጠረው። እንበልና ፎቶግራፍ አንሺ እንደሆን ካስብ። ነገር ግን እየዞርክ የሰርግ ፎቶዎችን ከማንሳት ይልቅ ደንበኞችን በሞት ያጡትን የቅርብ ሰው ፎቶ እንዲልኩልህ በማድረግ የነሱን ፎቶ አብሮ በመግጠም መልካም ትውስታን ትፈጥራለህ። ለምሳሌ አንዲትን ሴት በሞት ካጣች አባቷ ጋር በፎቶ እንድትተቃቀፍ ታደርጋለህ። ወይም ደግሞ ልጃቸውን በሞት ያጡ አባትና እናት ፎቶአቸውን በመገጣጠም ከልጃቸው ጋር እንዳሉ ሆነው እንዲሰማቸው ታደርጋለህ። አሁን አንተ ፎቶግራፍ አንሺ ብቻ አይደለህም። በፎቶ ፍሬሞች ውስጥ ሰዎችን ትውስታቸውን መልሰው እንዲያገኙ እየረዳሃቸው ጭምር ነው። ይሁንና በዚህ ሐሳብ ስር ብዙዎች የሚሰሩት ስህተቶች አሉ። ሌሎች ስላደረጉት ብቻ አንተም ተከትለ ማድረግ። ይህም ወደ ቀዩ ውቅያኖስ ያስገባሃልና ተጠንቀቅ። ገበያውን ለመቆጣጠር ብዙ ደንበኞች ያስፈልጉኛል ብሎ ማሰብ። የአንተን ምርት ብቻ የሚጠቀም በቂ ደንበኛ ካለ ገበያውን እንደተቆጣጠርከው ነው የሚቆጠረው። እነዚህን ተግባራዊ መመሪያዎች ሶስቱን ከተጠቀምክ ውጤታማ ትሆናለህ። ያንተ ደንበኞች ምን እንደሚያስቡ ለማወቅ እነርሱን ምሰል። እነርሱ በሚውሉበት ቦታ ዋል። የሚበሉትን ብላ፣ የሚጠጡትንም ጠጣ። ሁለተኛው ትልልቅ ብራንዶች የማይገቡበት ቦታ ተመልከት። በዚያ ነው ያንተ ሰማያዊ ውቅያኖስ ያለው። ሶስተኛው ያንተ ቢዝነስ ሰዎች አንተ የምትሸጠውን ነገር ሲፈልጉ የሚያስታውሱት የመጀመሪያው ምርጫቸው እንደሆነ አረጋግጥ። እንደተለመደው እነዚህን የራስ መጠይቆች በመጠቀም የበለጠ ይህንን ሐሳብ ለማወቅ ይረዳል። የመጀመሪያው እነዚህ አብሬ መስራት የምወዳቸው ወይም መርዳት የምፈልጋቸው ሰዎች ማን ናቸው? በሕይወታቸው ውስጥ ያለባቸው ፈተናዎች ምንድን ናቸው? ሌሎች ቢዝነሶች የእነዚህን ሰዎች ችግራቸውን በምን መልክ ይፈታሉ? እንዲሁም እኔ ደግሞ በተለየና በሚታይ ሁኔታ ችግራቸውን እንዴት ልፈታው እችላለሁ? እነዚህን ጥያቄዎች አንድ በአንድ ከመለስክ በእርግጠኝነት የራስህን ብሉ ኦሽን ወይም ሰማያዊ የቢዝነስ ባህር ታገኛለህ። በመቀጠል የምናየውና የመጨረሻው ሐሳብ ያለ መፎካከር ሕግ የሚለውን ይሆናል።
ገና ቢዝነስን ስትጀምረው ከጅምሩ 5 ዓመት ከሆናቸው 10 እርምጃዎችን ወደፊት ካሉ ወይም ፍጹም የተለየ ጨዋታ ከሚጫወቱት ጋር ራስህን ማወዳደር ፈታኝ ይሆንብሃል። ግን እውነታው እዚህ አለ። ራስህን አታወዳድር። ንጽጽር ያንተን ፈጠራ ያጠፋል። ይልቁኑ ያየውን ሁሉ ለማድረግ እንደሚሞክር ድመት ያደርግሃል። ድንጋጤም ቤተኛ ይሆናል። ያንተን ቢዝነስ ጥያቄ ውስጥ እንድታስገባና ሌሎች ምን ቢያደርጉ ነው የተሳካላቸው ብለህ እንድትጨነቅ ያደርጋል። የነሱን ስልት አታውቅም። ያለፉትን የመጡበትን መከራ አላየህም። ብቻ ስኬታቸውን በማየት ብቻ እነርሱን ካልሆንኩ ማለት ትጀምራለህ። ቢዝነስ በንጽጽር መገንባት ማለት ከሆነ ሰው መጽሐፍ ቀምቶ በዘፈቀደ ገጾችን ከማንበብ ጋር ይመሳሰላል። ይህ ደግሞ በፍጹም አይሰራም። ሙሉ ታሪኩንም በፍጹም መረዳት አትችልም። ይህንን እውነተኛ የቢዝነስ ታሪክ በማየት ይህንን ሐሳብ የበለጠ እናብራራው። አለማወቃ ሀብታም ያደረጋት ሴት። የስፓኔክስ መስራች ስለሆነችው ሳራ ብሬክሌ እናውራ። ሳራ ቢዝነሷን ስትጀምር $5000 ብቻ ነበራት። ምንም አይነት ልምድም ሆነ የፋሽን ሙያ አልነበራትም። የምታውቀው ነገር ቢኖር የሴቶች የውስጥ ልብሶች ምቾት እንዳልነበራቸውና የሆነ ሰው ይህንን ማስተካከል እንዳለበት ነው። በፋሽን ዓለም ውስጥ አንድም ምርት ወደ ገበያ ለመግባት ብዙ ደረጃዎችን ማለፍና ቢያንስ የ18 ወራት ጥናት እንደሚያስፈልግ ይነገራል። ሳራ ግን ይህን አታውቅም ነበር። የራሷን ልብሶች ቀዳዳ፣ ምቾት የሚሰጡ የውስጥ ሱሪዎችን ዲዛይን አደረገች። አምራቾችም ጋር ቀርባ መደራደር ጀመረች። ራሷን የፋሽን ኢንዱስትሪ ውስጥ ካሉ ሰዎች ጋር በፍጹም አላነጻጸረችም። ከልክ በላይ ሐሳቦችን ስትተነትን አልቆየችም። ብቻ ቀጥታ የውስጥ ሱሪዎቿን እርሷ በምትፈልገው መንገድ ዲዛይን ማድረግ ጀመረች። የዚህ እውነተኛ የቢዝነስ ሐሳብ ቁልፍ ነጥብ አሁን ላይ በራሷ ከዜሮ ተነስታ ገንዘብ ያገኘች ሴት ቢሊዮነር ሆናለች። እናም ስትጠየቅ እኔን ስኬታማ ያደረገኝ በፋሽን ዓለም ውስጥ ያለውን ሕግ አለማወቄ ነው ትላለች። በፋሽን ኢንዱስትሪ ውስጥ ያሉ ሕጎችን አጥንታ ቢሆን ኖሮ ሐሳቧን ስታብላላ ዓመታትን ባሳለፈች ነበር። የንግድ ምክሮችን የሚያስተምር የዩቲዩብ ቻናል መጀመር ፈለክ ብለን እናስብ። ሌሎች ዩቲዩበሮችን ትመለከታለህ፣ ተስፋ ትቆርጣለህ። እነሱ ያላቸው ስቱዲዮ እጅግ በጣም ውድ በሆኑ ካሜራዎች ተሞልቷል። ቪዲዮአቸውን ኤዲት የሚያደርግላቸውም ባለሙያ አላቸው። በትንሹ 500,000 ብር ላይወጣ እንደሚችል አሰብክናም ይህንን ሐሳብ ተውከው። ሆኖም በምትኩ መንገድ ላይ ያያቸውን አስቂኝ ነገሮች በስልክ እየቀረስክ በተረበና በአስቂኝ ንግግሮች እያዋዛ ቲክቶክ ላይ ፖስት ማድረግ ጀመርክ። እናም ይህንን አቀራረብ ሰዎች ይወዱታል። ቢዝነስህንም ከቀልድ ጋር እያዋዛ ማቅረብ ጀመርክ። በራስህም መንገድ ከሌሎች ጋር ራስህን ሳታነጻጽር ማሸነፍ ጀመርክ ማለት ነው። ሆኖም እዚህ ሐሳብ ስር ብዙዎች የሚሰጡት ስህተት አለ። የመጀመሪያው ተፎካካሪዎችን አብዝቶ መመልከትና የነሱን አካሄድ ለመኮረጅ መሞከር። መታወቅን ከውጤታማነት ጋር ማምታታት። የታወቀ ሐሳብ ሁሉ ስኬታማ ያደርጋል ማለት አይደለም። ከመጀመር በፊት እንደነ እገሌ ጥሩ እስክትሆን ድረስ መጠበቅ የለብህም። እነዚህን ተግባራዊ መመሪያዎች ከተከተልክ ውጤታማ ትሆናለህ። የመጀመሪያው ራስህን በእጅጉ ከሌሎች ጋር የምታነጻጽረው አንድ ነገር ለይና ለአንድ ወር ያህል ይህንን ላለማድረግ ሞክር። ሁለተኛ፣ የተፎካካሪዎችህን መንገድ በመከተል ላይ ሳይሆን የደንበኞችህን ልምድ በማሻሻል ላይ አተኩር። ሶስተኛው፣ የአንተን ልዩ እይታ እንደ ነዳጅ ተጠቅመው። ሌላ ማንም ሰው አንተን ሊሆን አይችልምና። አሁንም እነዚህን የራስ መጠይቆች በመጠየቅ ይህንን ሐሳብ የበለጠ እንድታውቀው እንድትረዳውና ወደ ውስጥ እንድታስገባው ይረዳል። ንጽጽሮቼ ምን እንዲሰማቸው ያደርጋሉ? ምን አይነትስ ውሸትስ እየነገሩኝ ነው? በሌሎች ውስጥ የማደንቀው በራሴ ውስጥ ያለ አንድ ነገር ማግኘት እችላለሁ። ሳነጻጽር ለመፍጠር በዚህ ሳምንት ማድረግ የምችለው አንድ ነገር ምንድን ነው? እስከዚህ መጽሐፍ መጨረሻ አብረውኝ ከቆዩ እንደ ቦነስ ትንሿን ኢምፓየርን ገንባ የሚለውን
ከዚህ መጽሐፍ የወደድኩትን የመጨረሻ ሐሳብ ልስጣችሁ። ትንሿን ኢምፓየርህን መገንባት። የተሳካ ቢዝነስ ለመገንባት የግድ ሚሊዮን ተከታዮች ወይም ደግሞ ውድ ማስታወቂያዎች አያስፈልጉም። የምታደርገውን ሥራ በእጅጉ የሚወዱና ስላንተ ዝም ማለት የማይችሉ 10 ሰዎች ይበቁሃል። ይህም የትንሿ ኢምፓየር ዘር ነው። ዘመናዊው ዓለም ቢዝነስ ለመጀመር በሚሊዮን የሚቆጠሩ ተከታዮች ያስፈልጉሃል ብሎ ያታልልሃል። ሆኖም አብዛኞቹ ቢዝነሶች የሚያድጉት በዝግታና በጥልቀት ውስጥ በማደግ ነው። 10 እውነተኛ ደንበኞች ከ1000 ምርትህን ከማይረዱ ተከታዮች የተሻሉ ናቸው። 10 ታማኝ ደጋፊዎችን እያንዳንዳቸው 2 ተጨማሪ ይዘው ይመጣሉ። እነዚያም ሌሎች ይዘው ይመጣሉ። እንዴት እንደሆነ ከማወቅ በፊት በሽክሹክታ ኢምፓየርህን ትገነባለህ። ለማሸነፍ ፈጣኑ መንገድ በትንሹ መሄድ ነው። በቀስታ ትንሹን ኢምፓየርህን መገንባት ጀምር። እውነተኛ የቢዝነስ ታሪክ እዚህ ጋር ለማንሳት እንፍቀድ። መሳቀቅ ትፈልጋለህ ይላል። ስለ ሞርትፊልድ ሰምተህ ታውቃለህ? ቃሉ መሳቀቅ የሚል ትርጓሜ አለው። ዴቭ ናድበል የተባለ ግለሰብ ሃይስኩል እያለ የጻፈውን የቆየ የፍቅር ደብዳቤ አግኝቶ ለጓደኞቹ ጮክ ብሎ ማንበብ ጀመረ። ይህ ደብዳቤ የሚያስቅም የሚያሳቅቅም ነበር። እናም ዴቭ ይህንን ለማንበብ አሳፋሪ የሆነ ደብዳቤን ሲያነብ ጓደኞቹ አንድ ሐሳብ አቀረቡለት። ለምን ይህንን የፍቅር ደብዳቤ ሕዝብ በተሰበሰበበት አዳራሽ ውስጥ አታነበውም? እናም ሌሎች ሰዎች በጣም የሚያስቁ የልጅነት ማስታወሾቻቸውን፣ ግጥሞቻቸውንና ደብዳቤዎቻቸውን በመድረክ ላይ የሚያነቡበት መድረክን ፈጠረ። ስሙንም ሞርቲፊልድ መሳቀቅ ሲል ሰየመው። አዎ፣ ሰዎች በገዛ ፈቃዳቸው ለመዋረድ ሲሉ ከፍለው መድረክ ላይ ይወጣሉ። እናም ተመልካቾች ይህንን አስቂኝ ትዕይንት ወደዱት። መጀመሪያ ላይ ይህ የተጀመረው በዴቭና በጥቂት ጓደኞቹ ወዳጅ ዘመዶቹ ብቻ በተገኙበት ትንሽዬ የቲያትር አዳራሽ ውስጥ ነበር። ነገር ግን እየተስፋፋ ሄደ። ከዚያም ፖድካስት ሆነ። እንዲያውም ታሪኩ በመጽሐፍ ተጻፈ። ኔትፍሊክስ ላይም ዘጋቢ ፊልም ተሰራለት። ዛሬ ላይ ሞርቲፊልድ ከ20 በላይ በሆኑ ከተሞችና በሺዎች የሚቆጠሩ ታዳሚዎች ፊት የሚቀርብ ትልቅ ዝግጅት ሆኗል። ቁልፉ ሐሳብ ይሄ ነው። ዴቪድ ምንም ማስታወቂያ አላስነገረም። ታዋቂ ሰውም አልነበረም። እንዲሁ የሰዎችን መሳቀቅና ምቾት ማጣትን ወደ ቢዝነስ ሐሳብ ቀየረው። የራሱንም ትንሽ ኤምፓየር በመገንባት ጀመረ። እንበልና ገና የመጀመሪያ ልጃቸውን የወለዱ እናቶችን የምታሰለጥን የአካል ብቃት አሰልጣኝ ነህ እንበል። ግዙፍ ፕሮግራም ከማስጀመር ይልቅ በአካባቢ ለሚገኙ 5 ሴቶች ስልጠና በመስጠት ትጀምራለህ። በየቀኑም ክብደታቸውን እንዴት ማስተካከል እንደሚችሉ ታሰለጥናቸዋለህ። የምግብ አዘገጃጀት መመሪያዎችን ትልክላቸዋለህ። የእነዚህ እናቶች ክብደታቸው ይቀንሳል፣ በራስ መተማመናቸው ይጨምራል። እናም ይህንን ስኬታቸውን ላገኙ ሰዎች ሁሉ መንገር ይጀምራሉ። ሆኖም በዚህ ትንሿን የቢዝነስ ኢምፓየርን በመገንባት ዙሪያ ብዙዎች የሚሰሯቸው 4 ስህተቶች አሉ። አንደኛ፣ ታማኝነት ከመገንባት ይልቅ ዕውቅናን ማሳደድ። ሁለተኛው፣ የመጀመሪያ ደንበኛ ከማግኘት በፊት ምርትን ከመጠን በላይ መገንባት። ሶስተኛው፣ በትንሹ ማሰብ መጥፎ ነገር ነው ብሎ ማሰብ። እንዲያውም በትንሹ የምትሰራውን ነገር በፍጽምና መከናወን ትችላለህ። አራተኛው፣ ያንተን ደጋፊዎችና ደንበኞች ከማስደሰት ይልቅ አዲስ ሰውን ለማስደሰት መጣር። እነዚህን ተግባራዊ መመሪያዎች ከተከተልክ እነዚህ ችግሮች ወይም እነዚህን ስህተቶች የማትሰራበት እድል ከፍተኛ ነው። በአቅራቢያ ያሉ ከ3 እስከ 10 ሰዎችን አግኝና እነርሱን ምርጥ ደንበኞች አድርግ። ለነሱ ብቻ የግል ቦታ ገንባ። የቴሌግራም ግሩፕ ሊሆን ይችላል፣ ወይም እነሱን በቀላሉ ለማግኘት የሚያስችል ሌላ መንገድ። ጥያቄዎችን ጠይቅ፣ ሐሳቦችን ተቀበል፣ እንደ ቪአይፒም ያዛቸው። የእያንዳንዱን ደንበኛ ስም፣ ውይይታችሁንና ያደረካቸውን ለውጦች ሁሉ ተከታተል።
ምርቴን ወይም አገልግሎቴን ለመጀመሪያ ጊዜ የማቀርብላቸው 5 ሰዎች እነማን ናቸው? ምንም ሳይጠይቁኝም በፊት በዚህ ሳምንት እነሱን ማስደሰት የምችልበት አንዱ መንገድ ምንድን ነው? እነዚህን ጥቂት ሰዎች እንደ ንጉሳዊ ቤተሰብ አድርጌ ቢይዛቸው ምን አደርጋለሁ? እዚህ ከመጀመሪያዎቹ ታዳሚዎቼ ጋር ለመገናኘት የሚያስችለኝ ምንድን ነው? በዲጂታል ወይስ በአካል? በነገራችን ላይ ይህ መጽሐፍ የተዘጋጀው በቢዝነስ ዓለም ጀማሪ ከሆኑት አንስቶ የቢዝነስ ኢምፓየር እስከ መገንባት የመድረስ ህልም ላላቸው ሁሉ ነው። መጽሐፉ ከቅጥር ስራ ተላቀው ቢዝነስ ለመጀመር ለሚፈልጉ፣ ለቢዝነስ ጀማሪዎች ወይም የቅጥር ስራቸውን እየሰሩ ከጎን የራሳቸውን ቢዝነስ ለመስራት ለሚያስቡ፣ ቢዝነሳቸው አላድግ ላለና ለውጥ ለተቸገሩ፣ የቢዝነስ ባለቤቶችና በቢዝነሱ ዓለም ስኬታማ ሆነው የቢዝነስ ኢምፓየር ለመገንባት ለሚፈልጉ ሁሉ ታስቦ የተዘጋጀ መጽሐፍ ነው። ዘመኑ በአንድ ስራ ወይም በቅጥር ደሞዝ ብቻ ወይም በአንድ ቢዝነስ ብቻ የሚገፋ ዘመን አይደለም። ከቅጥር ጎን ለጎን በቢዝነሱ ተፍ ማለት የጀመሩ ቢዝነሶች ካሉም በስኬቱ ማማ ላይ ማስቀመጥ የግድ ነው። ይህ የቢዝነስ መመሪያ መጽሐፍ የያዘው ከጀማሪነት አንስቶ የቢዝነስ ኢምፓየርን እስከ መገንባት ያሉትን ሂደቶች ያሳያል። እኔ በበኩሌ ይህ መጽሐፍ ትችላለህ፣ አይዞ፣ በርታ እያለ የሚያነቃቃ መጽሐፍ አይደለም። ቢዝነስን ከማሰብ ጀምሮ መሬት ላይ አውርዶ ማማ ላይ እስከ መስቀልና የቢዝነስ ኢምፓየርን እስከ መገንባት ድረስ ያሉትን ጉዞዎች እያሳየና ከራስ ጋር እንድትማከር እያደረገ የሰላ የቢዝነስ ሰው የሚያደርጉህን ቁልፍ መመሪያዎችና ቀመሮችን በሚጣፍጥ መልኩ አዋዝቶ የሚመግብ የሚያጎርስ አስደናቂ የእውቀት መጽሐፍ ነው። እያንዳንዱ ቢዝነስ ሊመራበት የሚገባውን መመሪያ ጥንቅቅ አድርጎ ስለያዘ ብዙ የቢዝነስ መጽሐፎችን በማንበብ የምታጠፋውን ጊዜ በእጅጉ ይቆጥብልሃል። ከምንም በላይ ደግሞ በቀላሉ ተግባራዊ ልታደርጋቸው የምትችላቸውን ስኬታማ የሚያደርጉህን የቢዝነስ መመሪያዎችን ይህ መጽሐፍ ያስጨብጣል። ይህ መጽሐፍ እንኳንም እጄ ገባ፣ እንኳንም አደመጥኩት፣ እንኳንም ገዛሁት። መጽሐፉን በማንበብ ፈጽሞ እንደማትቆጭ በልበ ሙሉነት ላረጋግጥልህ እወዳለሁ። ቢዝነስን ከመጀመር አንስቶ የቢዝነስን ኢምፓየር እስከ መገንባት የሚረዱ እጅግ በጣም ጠቃሚ የሆኑ የቢዝነስ መመሪያ የያዘ ይህ አስደናቂ መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ የመጽሐፉን ስም በመጥቀስ ልትጽፉልን ትችላላችሁ። ይህንን አስደናቂ የቢዝነስ ዕውቀት ላይክ በማድረግ ሌሎችም ሼር በማድረግ ይህንን ደግሞ ሰብስክራይብ በማድረግ እንድትቀላቀሉን የዕውቀት አድማሳችሁን በተለያዩ የህይወት ዘርፎች ውስጥ እንድታሳድጉ ጋብዛችኋለሁ። በሚቀጥለው ጊዜ በሚቀጥለው አስደናቂና ህይወት ለዋጭ መጽሐፍ እስክንገናኝ ድረስ ቸርን ሰንብት።